በላይ ትበልጠዋለች ማለት ነው። እና ደስ የሚሉ የሚግባቡ እናት ናቸው ማለት ነው። እና ያው እንግዲህ እናንተ ከተጋባችሁ አይቀር እንግዲህ ልጅ እንፈልጋለን ቤት ድክ ድክ የሚል እንፈልጋለን ብለዋል። ይህ ነገር ግን ምሩ ትችላለች ወይስ አትችልም? በልጅ ምክንያት ደግሞ ሌላ ነገር የናሆሜን ይህን የመሰለ ፍቅር እንዳይፈነቀል እፈልጋለሁ ማለት ነው። እውነት ለመናገር ቤተሰብ እንግዲህ ልጅ ምናምን ይፈልጋል። ምናልባት ምሩ ስለሚያማት ምናምን ነገር የሆነ ችግር ሊኖር ይችላል ብዬ ጠረጠርኩኝ ማለት ነው። እና ግን ምንም ባይፈጠርና ፍቅራቸውን ቢያሟምቁ ደስ ይለኛል። በስተመጨረሻም እንግዲህ የጠረጠርኩት ነገር አለ በማለት እንግዲህ ናሆሜ ለኪራ ነግሮታል። ትናንትና ሰክራኮ ትንሽ ሞቅ ብሏት ባለበት ሰዓት ጽናት እውነቱን ልትነግርህ ነበረ። ስለዚህ ከኔም ካንተም የደበቁት ነገር አለ። ሁለታቸው እኮ እንደው እያለ ሲናገር ነበረ። ምንድነው? ብቻ ግን ትናንትና ልትጨርስልህ የነበረ ወሬ ነበረ። ስለዚህ እሷም እጅግ ትወዳለች። በመካከል ግን የሆነ ነገር አለ። እኔም ምሩን ስጠይቃት አልመለሰችልኝም። ምን ላድርግ ብለህ ነው በማለት ይለዋል። ወይም ቆይ እስኪ መልሼ እጠይቃታለሁ። አይ አትጠይቃት፣ ያንተ ፍቅር እንዲደፈርስ አልፈልግም በማለት እንግዲህ መልሶለታል ኪራም እንግዲህ ማንን ማፋጠጥ እንዳለብኝ እኔ ራሴ አውቃለሁ ናሆሜ ችግር የለውም በማለት እንደዚህ እያሰብኩና እየቆዘምኩማ መቀመጥ የለብኝም ነገሮችን ማጣራት እፈልጋለሁ በማለት እንግዲህ ያው ኪራ ታጥቆ የተነሳ ይመስላል ማለት ነው። ግን ማንን ሊያፋጥጥ ይችላል? ጽናትን ሊያፋጥጣት ይችላል። አሊያም ደግሞ ቤተሰብ ደውሎ ሊያፋጥጥ ይችላል ማለት ነው። በእርግጥ ማዘሯ አትነግረውም፣ እናቱ ጋር ቢደውልም አትነግረውም ማለት ነው። ግን ማንን ሊያፋጥጥ ይችላል የሚለውን ነገር ሁላችንም እንግዲህ እናስባለን ማለት ነው። እንዲሁም ደግሞ ሰኒ ምን ገጠማት፣ ምን ሊገጥማት ይሆን የሚለው ደግሞ እሱም ደግሞ እጅግ በጣም ያሳስባል። እንግዲህ በክፍል 60 ማለት ነው ያለው ነገር ይፈታል የሚል ሀሳብ አለኝ። ምክንያቱም ትክክለኛውን ነገር ኪራ ያውቃል በእርግጠኝነት በክፍል 60 ማለት ነው። በሱ ምክንያት በእናቱ ምክንያት የእሷን ደስታ ለመሙላት ብላ እንደዚህ እንዳደረገች ያለውን ነገር ስለ ጽናት ያውቃል ይመስለኛል ማለት ነው። እና ውድ ቤተሰቦቼ እናንተ ምን ይመስላችኋል? ቀጣይ ፓርት ምን የሚሆን ይመስላችኋል? በክፍል 60 ምን ሊሆን ይችላል የሚለውን እንግዲህ ሁላችንም አብረን ጓጉተን የምንጠብቅ ይሆናል። ውድ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦች እጅግ በጣም አመሰግናለሁ። ደግሞ ቪዲዮን የሚታዩ ማለት ነው አይከፈልበትም። ላይክ አድርጉልኝ፣ ላይክ አድርጉ፣ ለእኔ ይጠቅመኛል። ለእናንተ ምንም ላይሆን ይችላል፣ ግን ደግሞ ከመጣችሁ አይቀር ጠቅ አድርጋችሁት ማለፍ ትችላላችሁ።